የአንተ ተማሪ ነኝ። ለምስክርነት ነው የመጣሁት። ምንድነው የምትመሰክረው? ከአንተ ብዙ ተምሬ ማለት ነው ወጥቻለሁ። መጀመሪያ የነበርኩበት ከስላሴ ወጥቻለሁ ማለት ያው አንተን ሲፈልግ ወደ 7 ወር ደርሷል። ሲፈልግ አጣውና ያው ልጆችን ጠይቄ ከዛ በጣም ቆይቼ ከወጣሁ በኋላ እዚህ ብዙም ከአንተ ተምሬ ከተማርኩ በኋላ ብዙ ልጆች ነው ወደ 7 ልጆች ነው የወጣነው። አሁን ወደ 7 ነው። አሁን 3 ልጆች ሊመጡ ነው። እንግዲህ አንተም ጸልይ። አሁን 3 ደግሞ ከመጡ 10 ትሆናላችሁ ማለት ነው። አዎ 10 ልንሆን ነው። 10ም ብዙ በጣም በውስጤ ጥያቄ ነበረኝ በህይወቴ ማለት ነው። ከብዙ ልጆች ጋር ተነጋግሬያለሁ። በጣም ጥያቄ ነበረኝ መጀመሪያ በነበርኩበት ቤተ እምነት እያነበብኩ ሲመጣ ያው በጣም እውነት ተገልጦልኝ አሁን ያው አንድ አመት ሆነ። በአንድ አመት ውስጥ ወደ 6 ልጆች መጥተዋል። አሁንም ብዙዎች ለማምጣት ነው። ብዙ ሱራችን ያለው ብዙ የቤተ እምነቶችንም እየጠራ ውይይት እያደረገ በዚህ ፍጥነትማ ገና እኮ በሙሉ ነው እኮ 10 ምናምን ብቻ ሳይሆን አንተ ዝም ብለህ እመን፣ ቃሉን ዝራ። ይሄ የወንጌል ትልቅ ጉልበት ስላለው በሙሉ በቃ ጠቅላላ ሁሉን ነው ጠቅላላ ነው ማመን ያለብን። ገና በሚሊዮን የሚቆጠሩ ሁሉ ይመጣሉ። አሁን በሺዎች ናቸው የተጠመቁ ያሉት። አሁን በሚሊዮን ይጠመቃሉ። እንኳን እንድታመልጥ እግዚአብሔር ረዳ። ሌሎችንም ወገኖች ያመልጡትንም እንኳን እግዚአብሔር ረዳቸው። የተዘጋጁትንም እግዚአብሔር እንዲረዳቸው እንጸልያለን። ሌሎች ሰዎች ለማስተናገድ ነው ያለሁት። ምን ማለት ነው የምትፈልገው? ሰላም ቤኪ። ሌሎች ሰዎች አሉ እና እነሱን ባስተናግዳቸው አይሻልም? ሰላም ብያለሁ። ለምስክርነት ነው የመጣው። የአንተ ተማሪ ነኝ። እሺ። አዎ ይሰማል። የአንተ ተማሪ ነኝ። ለምስክርነት ነው የመጣሁት። ምንድነው የምትመሰክረው? አይ መጀመሪያ የነበርኩበት ከአንተ ብዙ ተምሬ ማለት ነው ወጥቻለሁ። መጀመሪያ የነበርኩበት ከስላሴ ወጥቻለሁ ማለት ነው። እንኳን እግዚአብሔር ረዳ። ያው አንተን ሲፈልግ ወደ 7 ወር ደርሷል። ሲፈልግ አጣውና ያው ልጆችን ጠይቄ ከዛ በጣም ቆይቻለሁ። ከዛ እኔ ብቻ አይደለም ከዛ እኔ ከወጣሁ በኋላ እዚህ ብዙም ከአንተ ተምሬ ከተማርኩ በኋላ ብዙ ልጆች ነው ወደ 7 ልጆች ነው የወጣነው። አሁን ወደ 7 ነው። አሁን 3 ልጆች ሊመጡ ነው። እንግዲህ አንተም ጸልይ። 10 ልትሆኑ ነው ማለት ነው። አንተ ጥያቄ አሁን 3 ደግሞ ከመጡ 10 ትሆናላችሁ ማለት ነው። አዎ 10 ልንሆን ነው። 10ም ያው ብዙ እግዚአብሔር ረደኛል። ያው አምና ነው እኔ ካወጣሁ በኋላ በጣም ብዙ ችግር ነው እንትን ገጠመኝ። ከዛ እኔ ያመለጥኩት ብዙ በጣም በውስጤ ጥያቄ ነበረኝ በህይወቴ ማለት ነው። ከብዙ ልጆች ጋር ተነጋግሬያለሁ። በጣም ጥያቄ ነበረኝ መጀመሪያ በነበርኩበት ቤተ እምነት ላይ በጣም ጥያቄ ነበረኝና እዚህ እኔ ብዙም አላውቅም ነበርና ከዛ መጽሐፉን እያነበብኩ ሲመጣ ያው በጣም እውነት ተገልጦልኝ አሁን ያው 1 አመት ሆኖኛል። ከዛ በ1 አመት ውስጥ ወደ 6 ልጆች መጥተዋል። አሁንም ብዙዎች ለማምጣት ነው። ብዙ ሱራችን ያለው ብዙ የቤተ እምነቶችንም እየጠራ ውይይት እያደረገን ነው። ብዙ ሰው ለማምጣት ትግላለሁ፣ ግን ቢሆንም ጥቂም ነገር ካል ግን እምቢ ብሏል ሰው ለምን እንደሆነ። ያው እግዚአብሔር ከረዳኝ ደግሞ ለ2018 3 ልጆች ይመጣሉ፣ 10 ሆናሉ። ያው እኔም በጸሎት እየጠበቅኩ ነው። በዚህ ፍጥነትማ ገና እኮ በሙሉ ነው እኮ 10 ምናምን ብቻ ሳይሆን
አንተ ዝም ብለህ እመን፣ ቃሉን ዝራ። ይሄ የወንጌል ትልቅ ጉልበት ስላለው በሙሉ በቃ ጠቅላላ በሙሉ ሁሉን ነው በጠቅላላ ነው ማመን ያለብን። እግዚአብሔር ይረዳሃል። በርታ። ገና በሚሊዮን የሚቆጠሩ ሁሉ ይመጣሉ። አሁን በሺዎች ናቸው እየተጠመቁ ያሉት። አሁን በሚሊዮን ይጠመቃሉ። ምክንያቱም ሰው ወደ ማስተዋል እየመጣ ነው። ዛሬ ያው ስንናገር የነበርነውን ሰምተህ ከሆነ ሐዋርያው ጳውሎስ የቤተ ክርስቲያን አገልጋይ ሆንኩኝ ነው ያለው። እና የቤተ ክርስቲያን አገልጋይ የሆነ ጳውሎስ በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም ማድረግ የገባው ነው። ስለዚህ እግዚአብሔር ረድቶህ አንተም እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት ስለገባህ እግዚአብሔርን በጣም በጣም ማመስገን አለብህ። ሰዎች ወደ ቤተ ክርስቲያን እንዲመጡ ነው። ወደ ቤተ ክርስቲያን መጡ እንደሚባለው እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ እንዳለበት ሲገባቸው ነው። እና ይሄ ያልገባቸው እዛ ላሉት እንጸልያለን። በፍቅር ነው የምናያቸው። ያው እንደምታውቀው እነሱ ቅድም አንተ እንዳልከው ያሳድዳሉ፣ ይሳደባሉ፣ ብዙ አይነት የማንቋሸሽ ነገሮች የሚመስላቸው ያደረገ በዛ ሰውን የሚመልሱ ነው የሚመስላቸው እና ግን እሱ አይደለም የሆነው። እንዳልከው ሰው እየተጨመረ አንተ አንድ የነበርከው ዛሬ 10 ደርሰሃል፣ ነገ 100 ይሆናሉ፣ ከዛ 200፣ 300፣ 1000 እያላችሁ በብዛት እየወጣችሁ እያመለጣችሁ ነው የምትሄዱትና እንኳን እንድታመልጥ እግዚአብሔር ረዳ። ሌሎችንም ወገኖች ያመልጡትንም እንኳን እግዚአብሔር ረዳቸው። የተዘጋጁትንም እግዚአብሔር እንዲረዳቸው እንጸልያለን። በርታ። እሺ፣ አሜን አሜን አሜን። አንተን ለማግኘት እኮ 7 ዓመት ማለት 7 ወር ሙሉ ጠብቄ ከዛ ልጆችን ጠይቄ ነው የመጣሁት። ኦኬ እንኳን እግዚአብሔር ረዳ። እኔ ያው ሌላ ጊዜ ሰዎች ብዙ ጊዜ ያው እዚህ የኛ ወንድሞች ያልሆኑ ለመርዳት ስለሆነ የማደርገው ስምን ሳየው አምልጫለሁ ስለሚል በቃ ያመለጠ ግን ለምን ብዬ ግን ሳላቀው ደግሞ ይግባ ደግሞ የሚል ነገር ተሰማኝ እና እንጂ ያው የኛ ወንድም ነው ብዬ በቃ ልተው ነበረ። ከ3 ሰዓት ጀምሬ እኮ ነው እየጠበቅኩ አላት። አላወኩም። ያው እኔ እዚህ ማየው የሌሎችን ሰዎች ጥያቄዎች ለመመለስ ስለሆነ በዛ ምክንያት ነው እና እንኳን እግዚአብሔር ረዳህ። በርታ በርታ በርታ። እሺ አሜን አሜን አሜን። እሺ ያው አንዳንድ በጣም ደስ ብሎኛል። እንኳን ደስ አለ። በጣም እኛም በጣም ደስ ብሎናል። መጽሐፍ ቅዱስ አንድ ነው የሚለው። እንኳን እናንተ አሁን ወደ 7 10 ደርሳችሁ ቀርቶ አንድ ሰው እንኳን ወደ ትክክለኛው አቅጣጫ ሲመጣ በሰማይ ትልቅ ደስታ ይሆናል ነው የሚለው። ስለዚህ በጣም ትልቅ ደስታ ምስራች ነው። ይሄ ደግሞ እየተቀጣጠለ እየነደደ የሚሄድ ነገር ነው። ምንም ሌላ አማራጭ የለም ከዚህ ውጪ። ምክንያቱም ሰው የቤተ ክርስቲያን አገልጋይ መሆን ነው እንጂ የሚፈልገው የተቋም አገልጋይ መሆን፣ የአንድ ተቋም የአንድ ድርጅት አገልጋይ መሆን አይደለም የሚፈለገው። ሰው ሳያውቀው ነው የቤተ ክርስቲያን አገልጋይ ነኝ ብሎ እንደ ሐዋርያ ጳውሎስ ግን በቃል ቢሆን ወይም በስራ የሚደረገው ሁሉ እንደ ሐዋርያው ጳውሎስ በጌታ በኢየሱስ ስም መደረግ እንዳለበት ሲገባን ነው። ቅድም ብዙ ነገሮችን አንስተናል። ሐዋርያ ነን የሚሉ አሉ፣ ግን እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የሚደረግ ሁሉ በኢየሱስ ስም እንደሚደረግ ሳይገባቸው ሐዋርያ ነን የሚሉ፣ ፓስተር ነን የሚሉ፣ አስተማሪ ነን የሚሉ አሉ እና ይሄ ሁሉ ባለበት ዘመን ላይ ነው የምንኖረው እና እግዚአብሔር ይህንን ሕዝብ ማስተዋል እንዲሰጥ እንጸልያለን።
ያው ቻሌንጆች ይኖራሉ፣ ስድቦች ይኖራሉ፣ ማንጓጠጡ፣ ማላገጡ፣ ማሾፉ ማለት ነገር ነው ያው ያለው። ግን ያ አለማስተዋል ስለሆነ እንደዛ በሚሆንበት ጊዜ እንደ ሙሉ ደስታ ቁጠሩት ነው መጽሐፍ ቅዱስ የሚለውና እንዲያውም በአንድ ቦታ ላይ እንዲያውም ዝለሉ ይላል። ሉቃስ ምዕራፍ አይ ቲንክ 6 ላይ ነው መሰለኝ ቁጥር 22 እና 23 ላይ ስማችሁን እንደ ክፉ ሲያወጡ በክፉ ሲናገሩ አሳቾች ሲሏችሁ ደስ ይበላችሁ ዝለሉም ይላል እና እግዚአብሔርን አመስግን በርታ። እሺ ቤተክርስቲያን ነበርኩኝ። ጎሽ እሺ ቤተክርስቲያን ወጥቼ እኮ ነው በጸሎት ላይ ሆኜ እየጠበቅኩ ነበርኩት። ኦኬ መልካም እሺ በቃ እሺ፣ አመሰግናለሁ። ሌላ ጊዜም ደግሞ እመጣለሁ። ሌላ ጊዜ ናና ደግሞ በሰፊው እንነጋገራለን። እሺ 6 ሰዓት ላይ ነው የሚመጣው ሌላ ጊዜ ወይስ? አይ ቲንክ በእናንተ 4 ነው መሰለኝ። ያ ከ3 እስከ 4 ባለው ጊዜ ማለት ነው። አዎ የሰዓት መቀያየር። እሺ እመጣለሁ። አመሰግናለሁ። በቃ በጣም እሺ እስከ 5 ሰዓት እመጣለሁ። ሌላ ጊዜ እመጣለሁ። እሺ ሌላ ጊዜ አዲስ መረጃ ይዤ ነው የሚመጣው። በጣም ደስ ይለናል። እኛም እንሰማሃለን። አዎ አዲስ ነፍስ ነው። ለዛሬ ሳምንት እኔም ሰሞኑን ጸሎት ላይ ነበርኩኝና እሺ መልካም ቻው በቃ እሺ ሰላሙን እሺ